ምክንያት የሆኑን ነገሮች ነው ተነገረ። አዎ ለመውጣት ምክንያት የሆኑ ነገሮች ጥያቄን ፈጠሩብኝ ነው በራሴ ማለት ነው። መጽሐፍ ቅዱስ አነባለሁ። መጽሐፍ ቅዱስ በማነብበት ሰዓት ብዙ ጊዜ አዲስ ኪዳን ላይ ነበር ማነበው። ሳነብ ሞር የሚናገረው ስለ ኢየሱስ ክርስቶስ በቃ የኢየሱስ ክርስቶስን አዳኝነት ነው። ኦርቶዶክስም ይሄንን ትናገራለች፣ ግን ጥያቄ ፈጠረብኝ። ለምሳሌ እኔ ተወለድኩባት ሀገር ላይ 3 ቤተክርስቲያን ነበር። እኔ በነበርኩበት ጊዜ ለንግስ እንሄዳለን። ብዙ ጊዜ ታቦት ይወጣል። አዲስ ኪዳን ላይ ግን ሳነብ ስለ ታቦት ምንም የትኛው ሐዋርያ ሲያወጣም ሲያገባም አላነበብኩኝ። ይሄ አንድ ጥያቄ ፈጠረብኝ። ከዛን ወደ ኋላም ተመልሼ ማንበብ ጀመርኩ። ብሉይ ኪዳን ላይ እኔ ከእናንተ አሁን በደንብ ነው ትምህርታችሁን እየሰማሁ ያለሁት። ብሉይ ኪዳን ላይ ማንበብ ጀመርኩ። ሳነብ ኤርሚያስ ላይ ነው። ምዕራፉን እርግጠኛ አይደለሁም፣ ሊያግዙኝ ይችላሉ። ኤርሚያስ ትንቢተ ኤርሚያስ ላይ ነው። ከይሁዳ ቤት ጋርና ከእስራኤል ቤት ጋር የሚገባው ኪዳን አለ የሚለውን አነበብኩ። ምክንያቱም ከይሁዳና ከእስራኤል ቤት ጋር የገባው ኪዳን ከግብጽ ሀገር ሲያወጣቸው በእኔ አንደርስታንድ ማለት ነው የተረዳሁት። ከተሳሳትኩም ትነግሩኛላችሁ። በእኔ አንደርስታንድ ከነሱ ጋር የገባው ኪዳን ብሎ የገባውን ኪዳን ይናገራል። ከአባቶቻቸው ጋር እንደገባውት ያለ ቃል ኪዳን አይደለም። እነሱ በኪዳን ያልጸኑምና እኔ ይቸላልኳቸው። ዋና የወጣውበትን ኬዙ ነው እኔ የምነግራችሁ እና ቸላልኳቸው። አሁን የምገባው ኪዳን ይህ ነው። ሕጌን በልባቸው በልቦና ጽላታቸው ጽፈዋለሁ። ከተሳሳትኩ ያርሙኛል። ይሄን ነገር ዝም ብዬ ማሰብ ጀመርኩ። ሳስበው በፊት የእግዚአብሔር ትእዛዛቶች የተጻፉት በድንጋይ ጽላት ላይ ነው። አሁን ግን በልብ ጽላት ላይ ነው ጽፈዋለሁ ያለው። እነሱ በኪዳን ያልጸኑምና እኔ ይቸላልኳቸው። አሁን ጥያቄ ምን ፈጠረብኝ? በቃ በታቦት ዙሪያ በሚወጣው ኦርቶዶክስ በምታደርገው ነገር በቃ ጥያቄ ፈጠረብኝ። ከዛም ሞር አዲስ ኪዳንን እያነበብኩ ሲሄድ ህብረት ወዴት ማድረግ ጀመርኩ? ወደ አማኑኤል ቸርች ነበር በፊት እኔ ያለሁበት ሀገር። አማኑኤል ቸርች መከታተል ጀመርኩ። ብዙም እዛም አልቆየውኝም። ወደ ሌላ ሀገር ሄድኩኝ። አሁን በየትኛውም ቦታ እየተከታተልኩ አይደለም፣ ግን ያገኘሁበት ቦታ ላይ እከታተላለሁ ትምህርቶች። እዚህ ላይ ነኝ ያለሁት መምህር። በጣም ግሩም ነው። አሁንም ተጨማሪ አጭር ማብራሪያ እንድትሰጠኝ። ታቦትን በተመለከተ ስንት መምህራን ጠየቅ? ምንስ መልስ ሰጡ? ማንንም ወደ ሌላሽ ኦኬ፣ ማንንም መምህር አጠይቅ። እሺ፣ ጥሩ ጥያቄ ነው። ምክንያቶችህ መልካም ሆነው ነገር ግን ደግሞ ባለመረዳት መቼም መጽሐፍ ቅዱስን በመላት አንበው አይደለም አይደል? የሰማንያ አሐዱ የሚባለውን ቤተክርስቲያኗ የምትመራበትን መጽሐፍ በመላት አንበው በትርጓሜ ተረድተው አይደለም የወጣው አይደለም። የጠየቀው ሰውም የለም። አንተ ለራስህ መጽሐፍ ቅዱስን ካነበብክና በመሰለህ የሆነ ክፍል ላይ ደረስክ። ያን ክፍል ብቻ ወይ አሁን ያነሳው የሐዲስ ኪዳን ላይ ወይ በዘመነ ብሉይ ከተጻፉ መጻሕፍት የሆነ አነሳህና ሄድክ ማለት ነው። እስኪ ወደ ዋናው ወደ አንተ ልመለስና ተዋህዶ ኦርቶዶክስ ተዋህዶ ቤተክርስቲያን ስለ ኢየሱስ ክርስቶስ በዘመነ ሐዲስ ብዙ ክታቦች ተጽፈዋል። እሷ ግን ስትናገር አልሰማትም አይነት ክስ የሚመስል ያለበት በጎን ደግሞ ዞር አድርገህ ያው በእርግጥ እዚያም ብለህ ስሙ እንደሚጠራ እንደሚመሰገን ገልጸሃልና አንድ ጥያቄ ልጠይቅህ። አንተ በማታውቀው ቋንቋ አንተ የምትፈልገው ሐሳብ እየተገለጸ ቢሆን ልክ አይደለም ብለህ ታምናለህ? በማታውቀው ቋንቋ ልክ ነው ብያለሁ። አንተ በማታውቀው ቋንቋ አንተ የምታምነው ሐሳብና የምታመልከው አምላክ ቢመሰገን ልክ አይደለም፣ በእኔ ቋንቋ ብቻ ነው መመለክ ያለበት የሚል እምነት አለ? እኔ ስለማላውቀው በምን አሁን ለምሳሌ እኔም በማላውቀው ቋንቋ ምን እንደሚሉ ስለማላውቅ የግድ ትርጉሙን ማወቅ መቻል አለብኝ። በጣም ግሩም። ትርጉሙን አለማወቅህ ግን ባላወቅከው ትርጉም ልክ አይደሉም ብለህ ለመተቸት ያበቃል?
አይበቃኝ። በጣም ግሩም። እንዲያ ከሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ አብዛኛው የምንጠቀምበት ወይም ቤተክርስቲያን የምትጠቀምበት ቋንቋ የግዕዝ ቋንቋ ነው። በዚህ ቋንቋ ቅዳሴ ወይም ሌላም ኪዳን ሌሎቹ በግዕዝ የሚጠሩ እያንዳንዱ መልካ መልክ የምንላቸው ስለ ኢየሱስ ክርስቶስ ያልጠራችበት ቀን የማጠራበት ዕለት የለም። ኢየሱስም ሳይጠራ የሚጠራ ሌላ ማንም የለም። ኢየሱስ ክርስቶስ ጥዑመ ስም ለዘይጼዎ ለሚጠራው ሰው ስሙ የሚጣፍጥ እያለች ሁሌ 24 ሰዓት ኪዳን በተባለበት ቀን ሁሉ የማይታጎል ኢየሱስ ክርስቶስ የምትል ለዝክረ ስምከ ለስም አጠራርህ ለስዕርተ ርእስከ ለራስህ ለመላእክህ ለጉንጭህ ለመትከፍከ ለዘባንከ ለእንግዳከ ለጀርባህ ለወገብ ለአጥንቶች እያለች ለአጽፋረ እግርከ ለእግሮች ጣት ለጥፍሮችህ እያለች እየጠራች በመዋዕለ ሥጋዌ የተገለጸውን ክርስቶስ አንድም ቦታ ሳትስት ለከርስከ ለልብከ እያለች ህዋሳትን ቆጥራ የሆነ ቀን ከዓመት አንድ ቀን የሆነ ካህናት ተሰብስበው ምናምን የሚሉትን አይደለም የምነግርህ። ዕለት የማይቋረጥ ነው የምነግርህ። ዕለት ኪዳን በሚደረስበት በየትኛውም አይነት ቤተክርስቲያን ዓመት እስከ ዓመት ቤተክርስቲያን ኢየሱስ ክርስቶስን የምታመሰግናት እንጂ ያ ግዕዝ ቋንቋ ስለሆነ የተጠራው ስላልሰማ ነው ብቻ አሁን የሆነን ሌላ አካል እያመሰገኑ ነው እግዚአብሔርን አይደለም ያመሰግኑ ተብላ ያለ በደሏ እንደ በደለኛ ልትቆጠር የምትችል ቤተክርስቲያን አይደለችም። ቅዳሴ በራሱ ስንቀድስ ቅዳሴው የሚለው ዘበመንጦ ላይ ተደመና ተሰወረ፣ በደመናት መጋረጃ መድን ተሰወረ፣ ጌታ ተገኘ፣ እውነተኛ ፀሐይ ጽድቅ ወጣ፣ ላኪ አብን እናምናለን፣ ተላኪ ወልድ እናምናለን፣ ማህያዊ መንፈስ ቅዱስን እናምናለን ነው የሚለው። ይሄ ቅዳሴያችን ነው። ይሄን የሚለው ማህያዊ መንፈስ ቅዱስን እናምናለን። ቅዳሴው ማለት ስንገባ ቅዳሴው የሚለው ይሄን ነው። በየአንዳንዱ ቃል በየአንዳንዱ በተገለበጠ ብራና የእግዚአብሔር ስም የማይጠራበት አንድም ቅዳሴ የለም። 14 ቅዳሴ ያለ በቤተክርስቲያን 14ቱ ቅዳሴ ኢየሱስ ክርስቶስን ቢያንስ በአንዱ ቅዳሴ ውስጥ ከ30 ከ40 ጊዜ በላይ ሳይጠራ አንድ ቅዳሴ ውስጥ የኢየሱስ ክርስቶስ ስም ሳይጠራ የሚቀደስ ቅዳሴ የለም። እግዚአብሔር የሌለበት ቅዳሴ ፈጽሞ ስለሌለ ማለት ነው። ፈጽሞ ስለሌለ የሚቀደሰውም ራሱ እግዚአብሔር ነው። ቅዳሴ የተባለ ምስጋና ማለት ነው። በነገራችን ላይ በአማርኛ የሚመሰገነው ተመስጋኙ ነው። የክብር ባለቤት እርሱ ኢየሱስ ክርስቶስ ነው። ቤተክርስቲያንም በመላት ተረድቶ ያ ታቦተ ሕጉ ወጣ። ታቦተ ሕጉ በራሱ ሲወጣ የሚከበረው እግዚአብሔር ነው። እኔ በጣም የሚገርማችሁ መጽሐፍ ቅዱስን ሁሉም ሰው ይወደዋል። ለምን ቢሉ በውስጡ ቅዱስ የሆነ ቃል ስለተጻፈበት አይደል? በውስጡ ቅዱስ የሆነ ቃል ስለተጻፈበት መጽሐፍ ቅዱስን ሁሉም ሰው ይወደዋል። ታቦት ማለት ምን ማለት ነው? በሐዲስ ኪዳን የእግዚአብሔር ቃል የተጻፈበት ማለት ነው። ሌላ ምንም አይደለም። የሐዋርያው ቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች የጻፈው መልእክቱ ምዕራፍ 2 ከመለስሙ እግዚእነ ኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘበሰማያት ወዘበምድር፣ በሰማይ በምድር ያለው ሁሉ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስም ለተጻፈበት ይስገድ ተብሎ ቃሉ ይሄ ነው የሚጻፈው። የሚጻፈው ይህ ቃል ነው። የሚጻፈው ወንጌል ላይ ያለው ቃል በሐዲስ ኪዳን ሐዋርያው የጻፈው ቃል እርሱ ነው የሚጻፍበት። በቤት እና የምናወጣው ማን ነው? የምንሰግድለት ለማን ነው? ለዚያ ለተከበረ ኢየሱስ ስለሚለው በምድርና በሰማይ ያለው ሁሉ ይንቀጥቀጥለት ለሚለው ስም። በጣም ጥሩ። እግዚአብሔር ይስጥልኝ ያገዙኝም አሉ እዚህ። አዎ አልፋ ወኦ እሚል አልፋ ኦሜጋ ቀዳማይና ዳህራይ በቅድምናው የተነሳበት በዳህራዊነቱ የሚደርስበት የሌለ ተብሎ ነው የሚጻፍ። እርሱ ማን ነው? ኢየሱስ ክርስቶስ። በየትኛውም የእመቤታችን ሊሆን ይችላል፣ የገብርኤል ሊሆን ይችላል። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይስገድ የሚል ጽሑፍ የእመቤታችን ለእርሷ ስያሜ ቢሰጣትም ለሚካኤል ስያሜ ለገብርኤል ስያሜ ቢሰጥ በዚያ ውስጥ ግን የሚጻፈው የጌታችን የመድኃኒታችን የኢየሱስ ክርስቶስ ስም ነው የሚጻፈው። ለዚህ ስም ስገዱ ነው የሚባለው። በቤተ መቅደስ ሲሆን ደግሞ አገልግሎቱ ሐዋርያ ቅዱስ ጳውሎስ እንደነገረን ለዕብራውያን ሰዎች በጻፈው መልእክቱ ብነ ምስዋ ብሏል። እኛ መሰውያ አለን ብሏል። ያ ክርስቶስ ሥጋዬን ብሉ ደሜን ጠጡ ያለው የምንቀበለው ቅዱስ ሥጋና ክቡር ደም የሚሰዋው የእሱ ስም በተጻፈበት መሰውያ ነው። በሐዲስ ኪዳን መስዋዕት ነው የሚሰዋበት መሰውያ ነው በዘመነ ሐዲስ። ሲቀጥል ያ በዘመነ ብሉይ የነበረው ታቦት በዘመነ ሐዲስ እኛ እሱን ታቦት አይደለም የተቀበልነው፣ እሱን ታቦትም አይደለም የምንከተለው። ያ ታቦት 10ቱ ትእዛዛት የተጻፈበት ነው። ያ ታቦት ለእስራኤላውያን የተሰጠ ነው። ለኛ በሐዲስ ኪዳን ግን ራሱ
የክርስቶስ ስሙ የተጻፈበት የመድኃኒታችን ኢየሱስ ክርስቶስ ስሙ ያረፈበት ብነ ምሥዋዕ አለ። የእርሱ መስዋዕት የሚሰዋበት ራሱን ለሊሁ ካህን ሰዋኢ ራሱን ካህን አድርጎ የሚሰዋ ካህን የሆነበት ወለሊሁ መስዋዕት ተሰዋኢ መስዋዕት ሆኖ የሚሰዋ ራሱ የሆነበት ወለሊሁ ተወካፌ መስዋዕት ምስለ አብ ወመንፈስ ቅዱስ የተባለበት መስዋዕቱን ከአብ ከመንፈስ ቅዱስ ጋር ሆኖ የሚቀበልበት ብነ ምሥዋዕ መስዋዕት መሰዊያ አለን አለ። ያ የምንሰዋበት ታቦት ነው። በሐዲስ ኪዳን የተጻፈም እርሱ ነው። ወቀርበ ይጠይቆ እኮ ነው የሚለው። ቀርቦ መረዳት እኮ ነው። ቤተክርስቲያን ማናት ምንድናት ብሎ አውቀን ነው ተረድተን ነው ተምረን ነው ከዚያ ይህን ያክላል ይህን ይመስላል ተብሎ ሐሳብ የሚሰጠው ታቦትን በተመለከተ ማለት ነው። በአዲስ ኪዳን ስለ ታቦት በጣም በርካታ የሆኑ ምስጢራትን ማንሳት እንችላለን። በጣም በርካታ የሆኑ ምስጢራት ከምስጢራቱ አንዱ በዘመነ ይሄ ታቦት ምንድነው? በነገራችን ላይ ማይደር እኮ ነው አይደል? ታቦት ማለት እኮ ቤተ አደረ ከሚለው ግስ የወጣ ታቦት ማለት ማደሪያ ማለት ነው። የሚያድረው ማን ነው? እግዚአብሔር። በምኑ ላይ ነው የሚያድር? ስሙ በተጻፈበት በዚያ የምኑ ስም የተጻፈበት ታቦቱ ላይ የተጻፈ ከመለሰሙ እግዚእነ ኢየሱስ ክርስቶስ ለእግዚእነ ኢየሱስ ክርስቶስ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስም ለተጻፈበት ለዚያ በምድርም በሰማይ የሚያለ በሰማይ ያሉ ቅዱሳን መላእክት አንድም ቅዱሳኑ በምድር ያለ ሰው ሁሉ ይስገድ ተብሎ ለተጻፈው ለዚያ ስም ነው የምንሰግደው። ለዚያ ስም ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዘመነ ሐዲስ ታቦት ያ ማደሪያ ነው ማይደር ነው የምንለው ምን እንደወደደ ባለቤቱ የሚገለጽበት በራሱ ፈቃድ የሚገለጽበት ማለት ነው። መገለጫ ነው። ማደሪያ ነው። ማይደር ነው። ይህ ማይደርነቱ የሚያስፈልገው ቅዱስ ሥጋው ክቡር ደሙ ስለሚሰዋበት ነው። ቅዱስ ቦታ ስለሆነ ማለት ቤት ይቀደስለት ዘንድ የተናገረ እርሱ ነው። በሐዲስ ኪዳን ቤት አያስፈልገኝም ከዚህ በኋላ ትቻለሁ አላለም። በዘመነ ብሉይ ቤቴን ስሩ በእርሱ አድራለሁ አለ። እግዚአብሔር እንደወደደ የሚያድርበት ቤት ባይሰራለትም ባይወሰንም ያዘዘንን ስናዝ ግን በዚያ እግዚአብሔር ያነጋግረናል አይደል? ሲቀጥል ካህን አለ አይደል? ካህን ኢየሱስ ክርስቶስ ሊቀ ካህን ነው። የማይሻር ሊቀ ካህን ዘላለማዊ ሊቀ ካህን ከሆነ ካህኑ መቅደስ አያስፈልገው? ያ ዘላለማዊ መቅደሱ አንደኛው ሰው ነው። ሁለተኛው ዘላለማዊ መቅደሱ የክርስቶስ ህብረት የምናደርግበት ያ ቤተ መቅደስ ነው። በዚያ ቤተ መቅደስ ደግሞ ስጋዬን ብሉ ደሜን ጠጡ ብሏልና የምንቀበልበት የእርሱ ደም የነጠበበት የእርሱ ስጋ የተቆረሰበት እሱ ምንድነው? የከበረ ነው። ያን የተከበረ እናከብረዋለን። ደሙ የፈሰሰበት ስጋው የተቆረሰበት ብቻ ሳይሆን ስሙ የተጻፈበት ስለሆነ እናከብረዋለን። የምናከብረው ግን ክርስቶስን ነው። የተሰዋበት የምንለውም የክርስቶስ ቅዱስ ስጋና ክቡር ደም ብቻ ነው። የሌላ የማንም አይደለም። የመላእክትም አንልም፣ የሚፈስ ደም የላቸውም። የቅዱሳንም አንልም፣ በዚያ ስም የተጋደሉ ናቸው እንጂ የነሱ ደም ዓለምን የፈወሰ አይደለም። ቤዛ የሆነን በተለየ አካሉ በተለየ ስሙ በተለየ ግብሩ ራሱ ወልድ ስለሆነ ማለት ነው። እና ቤተክርስቲያንም በዚያ ልክ ማወቅ ይጠይቃል። በዚህ ልክ ሊያደምጥ የሚችል የተረጋጋ ልቦና ስላለህ በጣም አመሰግንሃለሁ። ረጋ ብሎ የሚያዳምጥ ከፕሮቴስታንት ወገን ሰው ሳይ በጣም ነው የምመሰጥ። እግዚአብሔር በሚያውቅ በደም የሚያደምጥ ማለት ነው አድምጦ የሚመልስ የሚረዳ ሰው ሳይ ደስ ይለኛል። 8-9 ጊዜ ነበር ሌሎቹ የሚያቋርጡኝና አንተ በደንብ በጽናት ስላደመጥከኝ አመሰግናለሁ። ያልገባህን ትጠይቅ ዘንድ ፈቃደኛ ነኝ። እንደተናገርኩ ሰማህ ዘንድም እርግጠኛ ነኝ። ቀጥላ እዚህ ጋር እኔ በፊት ማስበውና አሁን እርሱ የተናገሩኝ በጣም ይለያያል። በትክክል ነው እኔ ገባኝ። በፊት ያለኝ አመለካከትን አሁን ቀይሬያለሁ። እኔ የሚመስለኝ ልክ በብሉይ ኪዳን ላይ እንደነበረው ያኔ እንደሚያደርጉ ስርዓት በቃ እንደዛ ነበር የመሰለኝ። አሁን ተረድቻለሁ። በዚህኛው በኩል ያለኝ ጥያቄ መልሰውልኛል። ሌላ እኔ እንደዚህ በሆነ ቦታ ታቅፌም እንደ አክራሪ ሞኛ አይደለም የማወራው፣ ግን ኢትዮጵያ ያለው ስቲል እስካሁንም ፕሮቴስታንት ነኝ እኔ። ምክንያቱም እዚህ ያለውበት ቦታም ስላልተመቸኝ ነው። ረጅም ሰዓት ስራ ስለምሰራ ረጅም ሰዓት በቃ ያለውበትም አካባቢ ምቹ ስላልሆነ እና አንደኛው ጥያቄ ተመልሶልኛል። ሌላኛው ጥያቄ ደግሞ እንዳውኑ እንዲመልሱልኝ ነው ፈልገው። እኔ በደንብ ነው አዳምጣለሁ። ከምናገር ይልቅ ባዳምጥ ነው ብዙ ዕውቀትን የማገኘው። ኢየሱስ ክርስቶስ በአዲስ ኪዳን ላይ በፊት በነበረው ስርዓት ደም ከሌለ ስርየት የለም ይላል መጽሐፍ ቅዱስ።
በፊት በነበረው ስርዓት ካህናቶች ጋር ተሄዶ ደም ተፈሶ እንደ ኃጢአታችን ካህናት ጋር ሄደው ሰዎች ኃጢአታቸውን ተናዘው ካህናቶች ነው የሚያቀርቡላቸው በፊት በነበረው። በአሁኑ ግን በአዲስ ኪዳን ኢየሱስ ክርስቶስ ደሙን አፍስሶልናል። ለሰው ልጆች ሁሉ ደሙን አፍስሷል። ብዙ ጊዜ ጥያቄ የሚሆንብኝ ምንድነው ለሰው ልጆች አሁን እኔ በማምነው አንደርስታንድ ባደረኩት ባነበብኩት ኢየሱስ ክርስቶስ ይማልዳል ብዬ አስባለሁ። ኦርቶዶክስ ደግሞ ይሄን ብዙ ጊዜ ትምህርትን ይሰማለሁ። እነ መዝሙረ ያሬድ በሚያስተምሩበት ሰዓት ሰማለሁ፣ ከፕሮቴስታንትም ሰማለሁ። ኢየሱስ ክርስቶስ እንደማያማልድ ነው በኦርቶዶክስ እምነት ላይ ያለው። በፕሮቴስታንት ግን እንደሚያማልድ ነው። እኔም የተረዳሁት ከመጽሐፍ ቅዱስ ኢየሱስ ክርስቶስ እንደሚያማልድ ነው። ምክንያቱም 2-3 ቦታ ይቻለውኝ የሚያማልድበትን ጥቅሶች ያው ብዙዎች ኦርቶዶክሶችም ፕሮቴስታንቶችም ይጠቅሱታል። ሮሚ ላይ የተጻፈ አለ፣ ቁጥሩን ሻርፕ ባልሆንም ዮሐንስ አንደኛ ዮሐንስ ላይ ብቻ የተጻፈ አለ። አይ ገብቶኛል። ጥያቄህም ሐሳብህንም ስለተረዳው ቀጥታ ወደ መልሱ ልሄድና ጊዜ ለመቆጠብ በኢየሱስ ክርስቶስን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አምላክ ወልደ አምላክ ብለን የምናምን እንጂ አማላጅ ብለን አናምንም። በፕሮቴስታንቱ ዓለም ሮም 8:14 ሌሎችንም 34 ሌሎችንም አንዳንድ ጥቅሶች ለስጋዌው የተነገሩትን በዘመነ ስጋዌው ያደረጋቸውን የማስታረቅ ስራ ዛሬ ድረስ ያንን ያደርጋል ብለው የሚያምኑ በፕሮቴስታንቱ ዓለም አለ። ወንድም ዓለም የልብ ጆሮን ከፍተህ እንድትሰማ የምፈልገው ኢየሱስ ክርስቶስ ማለት መለኮት ከስጋ ስጋ ከመለኮት ሲዋሃድ በጊዜ ተዋህዶ የወጣ ስም ነው። አስቀድሞ ስጋም ለብቻው ስጋ ነው የሚባለው፣ መለኮትም ለብቻው መለኮት ነው የሚባለው። ስጋ ሩቅ ነው፣ ውዱቅ ነው፣ ታማሚ ነው፣ ህሙም ነው፣ ጽሙ ነው፣ የሚጠማ የሚራብ ነው። ማን? ስጋ። ማን? አስቀድሞ መለኮት ሳይዋሃደው። መለኮት ደግሞ ለብቻው ረቂቅ ነው፣ የማይጨበጥ የማይታይ የማይዳሰስ ነው። በጊዜ ተዋህዶ ስጋ ተነሳኢ ነው ማለት መለኮት ነው ገንዘቡ ያደረገው። መለኮት ደግሞ ነሳኢ ነው ማለት ምን ማለት ነው? ሰው አምላክ መሆን ፈልጎ አምላክ ይሆን አይደለም፣ አምላክ ሰው መሆን ፈልጎ ሰው ሆነ ማለት ነው ባጭሩ። ይህ ድርጊት ከተፈጸመ በኋላ በተዋህዶ መለኮት ያለው ገንዘቡ ሁሉ ለስጋ ገንዘቡ ሆነ፣ የስጋ ያለው ንብረቱ ሁሉ ደግሞ ገንዘቡ ሁሉ የመለኮት ገንዘቡ ሆነ። ይህ በተዋህዶ በምድር ተገለጸ። ያ በምድር 33 ዓመት ምድርን በኪደተ እግሩ ከቀደሰ በኋላ ወደ ቀራንዮ ተልቶሎ እንሂድ አይሻልም? ቀራንዮ ሄደ። ያንተን የኔን ታንተ በፊት የነበሩትን ካንተና ከኔ በፊት በኋላ ያሉትን ጠቅላላ ፍጥረታት የሚባለውን በበደል ተይዞ የነበረውን የሰው ልጅ ሰው ሆነና ወደ ቀራንዮ ሂዶ ሰው ከሆነ በኋላ 33 ዓመት ምድርን በኪደተ እግሩ ቀድሶ ወንጌልን አስተምሮ ወደ ቀራንዮ ሄደ። ቀራንዮ ሂዶ የሁላችን በደል ተሸክሞ አንድ ጊዜ ልብ በል፣ እችንን ቃል ነው የምትሰማኝ። አንድ ጊዜ ለሁል ጊዜ የሚሆን ደሙን አፍሶ አንድ ጊዜ ለሁል ጊዜ ኃያል ክንድ ስላለው አምላክ ስለሆነ አንድ ጊዜ ለሁል ጊዜ አስታረቀን። አንድ ጊዜ ለሁል ጊዜ ታላቅ ሽማግሌ የተቀመጠበት ታላቅ ሽማግሌ ያስታረቀው ጠብ በየቀኑ አይፈርስም። አንድ ጊዜ ያስታረቀን ማስታረቅ በየቀኑ የሚፈርስ አይደለም። ያ ያስታረቀን ጽኑ ማስታረቅ የዲያብሎስን መውጊያውን ሞትን በራሱ በሞቱ ለሞት ደምሰሶ በሞቱ ሞትን ገሎ ጥርሱን አውልቆ ከራሱ ጋር ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር አስታረቀን። መቼ? አንድ ጊዜ። የት ላይ? ቀራንዮ ላይ። በምኑ? በደሙ ፈሳሽነት። ያ አንዴ ያስታረቀን ማስታረቅ አንድ ጊዜ ነው ያደረገው፣ ግን ለሁል ጊዜ ይኖራል። ለምሳሌ አንድ ዶዘር ወይም ምንድነው የጭነት መኪና ልበልና በሆነች እቺ ፋራ ሞተር በምትባለዋ በትንሿ እቃ መጫን ብንፈልግ የሆነ እቃ 30-40 ጊዜ መመላለስ ይኖርብናል አይደል? አንድ ተሳቢ ካገኘን ግን የምንፈልገውን አንዴ አንስቶ ይወስደዋል። ድግም መመለስ አይኖርም። እቃ ለመውሰድ አንዴ ጭኖ ወስዶታል። ለምን ቢሉ ከፋራ ሞተር የበለጠ ኃይል ስላለው ማለት ነው፣ አቅም ስላለው። አሁን ልብ በል፣ ትንቢተ ነቢያት በዘመኑ የነበረው ያ ሁሉ ልክ ድምጻቸው የማይሰማ ሆነ፣ እንደ እንቁራሪት ሆነ።
እንደ እንቁራሪት ሆነ፣ የማይሰማ ሆነ፣ እንደ ፓራ ሞተር ትንሽዬ ነገር ለትንሽ ጽድቅ ብቻ የሚሆን ሆነ። በኋላ ግን ኢየሱስ ክርስቶስ መጣና በደላችንን ሁሉ ቀደደው፣ አስወገደው። የአዳም በደልም ተወገደ። በደሙ ፈሳሽነት ዓለምን ቀደሰ። አንድ ጊዜ ለሁል ጊዜ ከራሱ ጋር ከአብና ከመንፈስ ቅዱስ ጋር አስታረቀን። ካስታረቀን በኋላ ዛሬ ድረስ ይማልዳል የምንለው ከማን ጋር ነው የሚማልድ? ምኑንስ ነው የሚማልድ? አንድ ጊዜ ለሁል ጊዜ አስታርቆናል፣ ታረቅነ ብለናል። ከታረቅን በኋላ ምን ያልጨረሰው ነገር ኑሮት ነው ዛሬ የሚጨርስ? ቀራንዮ ላይ እኮ ጨርሶታል እኮ፣ ፊኒሺንግ አድርጎ ከዚህ በኋላ ሞት በእናንተ ላይ አይሰለጥንም ብሎ ነፃነትን ሰብኮልናል እኮ። በየቀኑ ዛሬ ይወድቃል ይነሳል፣ ዛሬ ድረስ ይማልዳል ምንለው ማን ነው? ወደ ማን የሚማልድ? ወደ አብ እንዳንል አብ ወልድን ይበልጠዋልን ያሰኛል። እኔና አብ አንድ ነን ብሎ ደግሞ የተናገረ ባለቤቱ ነው። ወደ ማን ነው የሚለምነው? ራሱ ወደ ራሱ እንዳንለው የሐሳብ መለየት በራሱ ዘንድ አለን? የለም። ከሌለ እርቁ ምንድነው ሲባል አንድ ጊዜ አስታርቆናል። ያ አንድ ጊዜ ግን ለሁል ጊዜ የሚሰራ ነው። ለሁል ጊዜ ልክ ማስታገሻ አይደለም፣ መድኃኒት ነው የሆነን። ማስታገሻ አንድ ጊዜ ለሁል ጊዜ አይሰራም። ትናንት ከዋጥኸው ዛሬ መዋጥ አለብህ፣ ነገም መዋጥ አለብህ። ማስታገሻ ነው። ልክ መድኃኒቱ ሲቆም፣ ያ የማስታገሻው ሲቆም በሽታው ይነሳል። ለምን? ማስታገሻ ነው። ልክ ትንቢተ ነቢያትም እንደዚያ ነው፣ ማስታገሻ ነው የቆየ። እርሱ ሲወለድ ግን መድኃኒት ሆነ። ኢየሱስ ማለት መድኃኒት ነው። ይሄን መድኃኒት ዋጥ ነው ስንውጠው ያ በሽታ ተነቀለ። ያ በሽታ ሲነቀልልን ሲጠፋልን ድግም ሌላ በሽታ የለብንም። ሌላ በሽታ ስለሌለብን መድኃኒቱን ራሱን ስላገኘ ነው፣ መድኃኒቱን ራሱን ስለወሰድ ነው። አንድ ጊዜ ለሁል ጊዜ የሚሆን መድኃኒት ወስደናል። ግልጽ ነው ሐሳቤ? ልክ እንደ መቆጣጠሪያ ልበልና አሁን መቆጣጠሪያ የምትወስድ ሴት የምናምን ሰዓት ሲያወሩ ሰማለሁ። በእርግጥ እኔ እዚህ ዓለም የለሁበትም። ከዚህ ዓለም ማለቴ ከዚህ ሐሳብ ደግሞ እንደገና ደግሞ ምን አለ ደግሞ የዚህ ጊዜ የ6 ወር የ3 ዓመት የሚባል አለ አይደለ? ለዘላለም መካን የሚያደርግም በውጭው ዓለም አለ ሲባል ሰምቻለሁ። ልክ እንደዚህ ሁሉ እንደ መቆጣጠሪያ ለ3 ቀን ለ4 ቀን ሳይሆን ሞትን በራሱ ለዘላለም መካን አደረገው። አንዴ ዘጋው ማለት ነው። አንድ ጊዜ ለሁል ጊዜ ከራሱ ጋር አስታርቆን ሄዷል። ከዚህ በኋላ እሱን አማላጅ ነው ብሎ መናገር ሎቱ ስብሐትና ከባህሪ አባቱ ከባህሪቱ ከመንፈስ ቅዱስ ማሳነስ ነው። አንሶ ለማኝ እያደረግነው ነው። በደሙ ፈሳሽነት ያ ደም እኮ ለሁል ጊዜ የሚሰራ ደም ነው። ጊዜያዊ አይደለም፣ በጥቅሉ ዘላለማዊ ነው። ዘላለማዊ አምላክ ስለሆነ ዘላለማዊ ሊቀ ካህን ስለሆነ አንድ ጊዜ ለሁል ጊዜ አስታርቆናል። ግልጽ ከሆነ በጣም ክሊር ሆኖልኛል። ክሊር ግን ውስጥ ያለውን እንዲወጣ ከይቅርታ ጋር ሰዓት ካልተሻማውን አንድ ውስጥ ላይ ያለ ጥያቄ ስላለው ይሄኛው ተመልሶልኛል። አንዴ እሷን ደግሞ ቤቱም እንዳይዘጋብን መዝሙረ ጋር ቤቱ እንዳይዘጋ መዝሙርም እንዲያወራ ያቆም መዝሙር። እሺ መምህር ኤፍሬም በጣም እግዚአብሔር ይስጥልን። በጣም የሚደንቅ የሚጣፍጥ አንደበት ቃለ ሕይወትን ያሰማልን። መምህር ብሩክን አያውቋቸውም እንዴ? አጠገብ ያሉ ከኔታች ያሉትን ተሸክመውኛል። እሳቸው ታናሽ ወንድማቸውን መምህር ብሩክ ገና ሆኖ ዝቅ ያየው እግዚአብሔር በሚያውቅ ይሄ ኮሜንቱ ሰነፍ ስለሚያደርግ ጋላ ቀና ብዬ ነበር። ገባ ወጣ ስለምል ብዙ ስለማልሰነብት እንግዳ ነው መሆንባቸው። በመጡ መምህር ይሄ ፕላትፎርሙ ጥሩ ነው። እግዚአብሔር በሚያውቅ ያገናኛል። መዝሙረ ያቆን እንዲሁ አንድ በዘመኔ የምደነቅበትን ነገር ልንገርህ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን አስተምሮ ሲጨርስ በማቴዎስ ወንጌል መጨረሻ ላይ ሁሩ ወመሃሩ ውስተ ኩሉ አጽናፈ ዓለም የምትል ቃል ተናግሯል። እና ያቺ ቃል በጣም ከባድ ናት። የሚገርም በአንተና በእኔ ዘመን ማንም አያከናውናት ነበረ። አንደኛ ዘረኝነት፣ ሁለተኛ ፓስፖርት፣ ሶስተኛ ድህነት፣ አራተኛ የቅድስና ጥረት ቋንቋ ስለሚገድበን ማለት ነው። ማንም አይፈጽማት ነበረ። አሁን ግን የሚገርም ቴክኖሎጂው እሱ ለራሱ ስሜት ቢያመጣውም ፓስፖርት፣ ዘረኝነት ምናምን የማይገድበው ጸዳ ያለ ትክክለኛ ሁሮ መሃሩ እንዲሁ አማናዊ የሆነ ይሄ ፕላትፎርም መጥቶልናልና በዚህ ዘመን ነቅቶ አለማስተማር ራስን ለፍርድ ማዘጋጀት ነውና ፕላትፎርሙ በጣም ጥሩ ነው። መምህራኑን ሁሉ ይጋብዛል፣ እንድናስተምር እድል ያመቻቻል። ምዕመኑ በዚህ ነው የምናገኘው። አሁን እስኪ 1100 ሰው እዚህ ቁጭ አድርጎ ማስተማር እኮ በጣም አንድ ሰው ፈልጎ ማግኘት በራሱ የማይቻልበት መታደል ነውና ፕላትፎርሙን በዚህ ልክ ቀድሰን እንድንማማር የረዳን እግዚአብሔር እርሱ ስሙ ይክበር ይመስገን ለማለት ፈልጌ ነው። ሊያጠፉን ቢያመጡትም እኛ ለልማት ስለቀየር ነው ባለቤቶቹ እነሱን ቢሆን እናመሰግናቸዋለን ማለት ነውና መምህር
ብሩክም ሌሎቻችንም እንዲሁ እየመጣ እንድንማማር እንድናስተምር ምንችለውን እንድንሰጥ ማንችለው እንድንቀበል እግዚአብሔር ይርዳል ማለት ነው። እና ጥሩ ህሮ ማሩ ናት ብዬ ነው ቲክታኳ በጣም ግርምት ናት። እሺ በጣም እግዚአብሔር ይስጥልን። መምህር ብሩክ ይቀጥላሉ። አክሊል ወንድሜ ይሰማሃል? እንኳን እግዚአብሔር አንተን ከኛ ጋር በሰላም አገናኘህ። ደስ ብሎኛል ስለመጣ። ለበጎ ሊሆን ይችላል ለህይወትህ ዘመናት ስትፈልገው የነበረውን ወደ ቤተ መመለሱን እንግዲህ መንገድ መጀመሪያ ይሆናል ብዬ አምናለሁ። በተለይ ሳታውቃት የወጣትን ኦርቶዶክሳዊ ተዋሕዶ ቤተክርስቲያንን እንድታቅ ጥሩ አጋጣሚ ነው እና እኔ 3 ነገሮች ላስቀምጥልህ። ጥቅስ ብቻ ነው የምሰጥህ። ከዛ በኋላ ከመምህር ብሩክ ጋር ትቀጥላለህ። እሺ ኦኬ፣ በደንብ አስተውል። ቅድም ሲነግሩ መምህር ኤፍሬም ዕብራውያን መልእክትን የነገሩ ኦኬ፣ እኔ ጥቅሱን ልስጥና ላጠንክርልህ ብዬ ነው። እሳቸው ያሉን በጥቅስ ላስቀምጥልህ። ዕብራውያን መልእክት ምዕራፍ 9 ነው ቅድም የነገሩ። ምን የሚለውን አነበቡልህ መሰለ? ክርስቶስ ይላል ሊቀ ካህናትን በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም ይላል። የብሉይ ኪዳን ሊቀ ካህናትን አገልግሎት አምጥቶ ማለት ነው። እነሱ በየዓመቱ ይገባሉ፣ ዕለት ዕለት ይገባሉ፣ ይደጋግሙታል። ኢየሱስ ክርስቶስ ግን ይላል ይሄን ሊያደርግ አያስፈልገውም ይልና እንዲህ ቢሆንስ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር ይላል። አስተውል ወንድሜ፣ የሊቀ ካህናቱን አገልግሎት አመጣ። ሊቀ ካህናቱ ስለ ሕዝቡ መከራ አይቀበሉም፣ ይልቁንም ስለ ሕዝቡ መስዋዕትን ያቀርቡ ነበር አይደለ? ስለ ሕዝቡ ግን ይገረፉ ነበር፣ ስለ ሕዝቡ ይደሙ ነበር፣ ይቸነከሩ ነበር። አይቸነከሩ። አየህ፣ የክርስቶስን ሲያነሳ መከራውን አነሳ። የሊቀ ካህናቱን ሲያነሳ የእንስሳት መስዋዕትን ይዘው በእግዚአብሔር ፊት የሚያቀርቡትን ጸሎትና ልመና አቀረበ። የክርስቶስን ሲያመጣ ግን እንደዚህ ቢሆንማ ኖሮ መከራ ዕለት ዕለት መቀበል ባስፈለገው ነበር አለ። ምክንያቱም የክርስቶስ ነገር ሲነሳ ቤዛነቱ ስለምናነሳ ክርስቶስ አስታረቀ። ክርስቶስ ከአባቱ ጋር አስታረቀ ስንል ቤዛነቱ ነው የምናነሳው። ገባህ አይደለ? ምክንያቱም በልመና አይደለም የታረቅ ነው። የዘላለም ሕይወት ያገኘነው በጸሎት በልመና አይደለም። የዘላለም ሕይወት ያገኘነው በምኑ ነው? በመከራው፣ በሕማሙ፣ በቤዛነቱ፣ በደሙ መፍሰስ አይደል? ኦኬ። ስለዚህ ምን አለ? እንዲህ ቢሆንስ አለ እንዲያው እንደ ጥንቱ እንደ ሊቀ ካህናቱ ቢሆንም ማኖር የክርስቶስ አገልግሎቱ ወይም ደግሞ ማስታረቁ ዕለት ዕለት መከራ በተቀበለ ነበር። ይሄ ግን አያስፈልገው ማለትና ምን አለ? አስተውል። አሁን ግን በዓለም ፍጻሜ ራሱን በመሰዋት አለ። አየው፣ ራሱን በመሰዋት የእግዚአብሔር ልጅ እግዚአብሔር የሆነው ራሱን በመሰዋት በግ አልተሰዋም፣ ፍሪዳ አልተታረደም፣ የእንስሳት ደም አልፈሰሰም። ይልቁንም ራሱ የእግዚአብሔር ልጅ ራሱን ሰዋ። ቅድም ምናሉ መምህር ኤፍሬም? ራሱ መስዋዕት ተቀባይ፣ ራሱ መስዋዕት አሳራጊ፣ ራሱ ደግሞ መስዋዕት አቅራቢ ሆነ አይደል ያሉ። አሁን የብሉይ ኪዳን ሊቀ ካህናት ራሳቸውን አይሰውም፣ ይልቁንም የእንስሳት መስዋዕት ይሰዋሉ። ሌላ ነገር ነው የሚሰውት። አየህ፣ ኢየሱስ ክርስቶስ ግን በገዛ ደሙ ስለሆነ ይቅርታን ያሰጠን ይቅርም ያለን ራሱን ሰዋ። ስለዚህ ምን አለ? ራሱን በመሰዋት ኃጢአታችንን ሊሽር አንድ ጊዜ ተገልጧል አለ። አየው፣ ኦኬ፣ አንድ ጊዜ ተገልጧል። ስለዚህ ኢየሱስ ክርስቶስ ይላል ሲጨርስ ይላል ኢየሱስ ክርስቶስ ይህንን መስዋዕትነቱን አንድ ጊዜ ያደረገ። ራሱ መስዋዕት ተቀባይ ነው፣ ራሱ መስዋዕት አሳራጊ ነው፣ ራሱ ደግሞ ምንድነው? መስዋዕት ነው ማለት ነው አይደል? አሁን አስተውል እንግዲህ ዕብራውያን መልእክቱ ላይ እንደዚህ ነገረንና ቀጥሎ ደግሞ እዛው ዕብራውያን መልእክቱ ላይ ቅዱስ ጳውሎስ ኢየሱስ ክርስቶስን ከብሉይ ኪዳን ሊቀ ካህናት ጋር ሲያወዳድረው ለኢየሱስ ክርስቶስ ሲነገር የሚምር ሊቀ ካህን ብሎ ያስቀምጠዋል። የብሉይ ኪዳን ሊቀ ካህናት የሚምሩ አይባሉም። አየህ፣ ይልቁንም ምንድናቸው? የሚያስምሩ ናቸው አይደል? ያስምራሉ እንጂ ይምራሉ አይምሩም። እነሱ ራሳቸው እኮ ድካም አለባቸው፣ ኃጢአት አለባቸው አይደል? ምክንያቱም አስቀድሞ ስለ ራሱ መስዋዕት ያቀርባል፣ ኋላ ነው ለሕዝቡ የሚያቀርበው አይደል? ኢየሱስ ክርስቶስ ግን ስለ ራሱ መስዋዕት ማቅረብ ያስፈልገዋል? አያስፈልገውም አይደል? ንጹህ ነው፣ ኃጢአት ነውር በደል የለበትም አይደል? ኦኬ። ስለዚህ ክርስቶስ ምን ይባላል? በዕብራውያን መልእክት ምዕራፍ 2 ቁጥር 17 ላይ ዕብራውያን መልእክት ምዕራፍ 2 ቁጥር 17 ምን ይላል? አንብብልህ። ስለዚህ የሕዝቡን ኃጢአት ለማስተሰሪ ለእግዚአብሔር በሆነ ነገር ሁሉ የሚምርና የታመነ ሊቀ ካህን ይለዋል። አየው፣ የሚምርና የታመነ ሊቀ ካህን። አስተውል።
የክርስቶስ ሊቀ ካህንነት የምንድን ነው ማለት ነው? የሚምር ነው። አየህ፣ ክርስቶስ የሚያስምር ብቻ አይደለም፣ ራሱ ደግሞ መሐሪም ነው ማለት ነው። አየህ፣ ክርስቶስ አስታራቂ ብቻም አይደለም፣ ደግሞ ምንድን ነው? ታራቂም ነው ማለት ነው። ግልጽ ነው። ስለዚህ ምን ተባለ? የህዝቡን ኃጢአት ለማስተሰረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህን። ስለዚህ ለክርስቶስ ሲነገር ምን ይባላል? የሚምር ሊቀ ካህን ይባላል። ስለዚህ ቅድም ምናሉ መምህር ሲያስተምሩን ክርስቶስ ኢየሱስ ምን አደረገን? በደሙ ለዘላለም እርቅን አደረገ ከአባቱ ጋር ከባህሪ አባቱ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር በምኑ አስታረቀን? በቤዛነቱ አስታረቀን አይደል? አስታረቀን ብቻ ነው ደሞስ ታረቀንም። ምን ስለሆነ? የሚምር ሊቀ ካህን ስለሆነ። አየህ፣ እንደ ሊቀ ካህንነቱ መስዋዕትን አሳረገ አስታረቀ አይደል? ደግሞ የሚምር ደግሞ ሊቀ ካህን ሰው ደግሞ ምን አረገን? ደግሞ እሱ ራሱ ታረቀን ማለት ነው። በጣም ፐርፌክት። ማጠቃለያ ጥቅስ ልስጥ። ዮሐንስ ወንጌል ምዕራፍ 16 ላይ ዮሐንስ ወንጌል ምዕራፍ 16 ቁጥር 26 እንዲህ ይላል። ዮሐንስ ወንጌል ምዕራፍ 16 ቁጥር 26 ምን ይላል መሰለ? ዮሐንስ ወንጌል ምዕራፍ 16 ቁጥር 26 ላይ እንዲህ የሚል ቃል ታገኛለህ። ኦኬ፣ ኢየሱስ ክርስቶስ እንዲህ አላቸው፣ በዚያን ቀን በስሜ ከቁጥር 26 ጀምሮ ላንብብልህ። በዚያን ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም አለ። አስተውል። እስካሁን በስሜ ምንም አልለመናችሁም፣ ደስታችሁ ፍጹም እንዲሆን ለምኑ ትቀበሉም አላችኋልና ይህንን በምሳሌ ነግሬያችኋለሁ። ነገር ግን ስለ አብ ለእናንተ በግልጥ የምናገርበት እንጂ ከዚያ ወዲያ በምሳሌ የማልናገርበት ሰዓት ይመጣል። በዚያን ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም አለ ጌታ። ይኸው ስለ እናንተ አብን አልለምንም፣ በዚያ ቀን ትለምናላችሁ፣ ስለ እናንተ ግን አብን የምለምን አይደለሁም አለ ጌታ። ትክክል። አንድ ሶስትም ነገር አለ ስላልከኝ ነው እየጠበቅኩ ነው። አንድ ጥያቄ ብቻ ስላለችኝ እሷ አንድ መምህር ብሩክ ትቀጥላለህ። እኔ እንዲያው ሀሳቤ ብቻ ልጨምርልህ ብዬ ነው መምህር ፍቅስቱ ጋር። ሌላው ደግሞ ስለ መሰዊያ ነግረውሃል አይደለ? ስለ መሰዊያ ቅድም ነግረዋል። እሱንም ጥቅስ ልስጥህ፣ ጥቅሶች እንድትይዝ ፈልጌ ነው። እሺ፣ የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 13 ቁጥር 10 እንዲህ ይላል። ምዕራፍ 13 ቁጥር 10 ዕብራውያን 13 10 ዕብራውያን 13 10 ለምን ይላል? መሰዊያ አለን አለ ቅዱስ ጳውሎስ። መሰዊያ አለን፣ ከእርሱ ሊበሉ ድንኳኑን የሚያገለግሉ መብት የላቸውም። አየው፣ መሰዊያ አለን አለ። መሰዊያ ካለ መስዋዕት አለ አይደል? አለው። መሰዊያ ካለ መስዋዕት አለ። ስለዚህ የሐዲስ ኪዳን ፍሪዳ የሚታረደው በጋችን ማን ነው? አማናዊ በጋችን፣ እውነተኛ በግ ማን ነው? ክርስቶስ ኢየሱስ። ክርስቶስ ኢየሱስን ዕለት ዕለት ቤተክርስቲያን ክቡር ስጋውን ክቡር ደሙን ትፈታለች፣ ታዘጋጃለች፣ ፍሪዳውን ታዘጋጃለች ለልጆቿ ትሰጣለች። ምክንያቱም ስጋዬን ብሉ ደሜን ጠጡ ስላለ ክርስቶስ። ያን ስጋና ደሙን የምንሰዋበት መሰዊያችን እኛ ምን ብለን እንጠራዋለን? ኢትዮጵያውያንን ግዕዝ ቋንቋ አለን። ምን ብለን እንጠራዋለን? ታቦት ብለን እንጠራዋለን። ታቦት ማለት ማደሪያ ማለት ነው። ለምሳሌ እናንተ ታቦቱ ለእግዚአብሔር እንባላለን። እናንተ የእግዚአብሔር ማደሪያዎች ናችሁ እንደማለት ነው አይደል? ስለዚህ ያ መሰዊያችን ምን ይባላል? እኛ አማርኛ ተናጋሪ ስለሆን ታቦት። ኦኬ፣ ታዲያ በእንግሊዝኛው ምን ይባላል? አልታር ይባላል፣ ወይም ሎርድ ስቴብል ይባላል፣ የጌታ ጠረጴዛ ይባላል። አየው፣ በረም ገብቶኛል። ትራፔዛም ይለዋል። ሌላም ልጨምርልና ልጨርስ። እዚህ አንደኛ ቆሮንቶስ ላይ ደግሞ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 21 አንደኛ ቆሮንቶስ ምዕራፍ 10 ቁጥር 21 ምን ይላል መሰለ? እንግሊዝኛው ምን ይላል? you cannot drink the cup of the Lord and the cup of demons ይልና you cannot partake of the table of the Lord ይላል። እንዲሁም ግሪኩ እናት ቋንቋ ይላል መሰለ ትራፔዛ ይለዋል። ኦኬ፣ ትራፔዛ ይለዋል። ወይም ማለት ነው ያንን ማቅረቢያውን ያን የክርስቶስ ክቡር ስጋ ክቡር ደም የሚቀርብበትን የአዲስ ኪዳን ፍሪዳ የሚሰዋበትን እሱን ትራፔዛ ይለዋል። የጌታ ማዕድ ይባላል። አየኸው፣ የጌታ ጠረጴዛ የጌታ ማዕድ ይለዋል። ስለዚህ እኛ በአዲስ ኪዳን ያለን ክርስቲያኖች ያ ታቦታችን መሰዊያችን ነው። ክቡር ስጋውን ክቡር ደሙን የምንፈትትበት የምናዘጋጅበት ነው። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 21 ሰጠው ማለት ነው። ኦኬ፣ የመጨረሻ ማጠቃለያ። ለምሳሌ ቅዱስ ጳውሎስ ምን አለ? ስለ ቅዱሳን ስለ ነገስታት ሁሉ ምልጃና ጸሎት እንደሚገባ አላርን አይደል?
እርስ በርስ ጸሎት አንዱ ስለ አንዱ እንዲጸልይ አንዱ ስለ አንዱ እንዲማልድ መጽሐፍ ቅዱስ ያዛል። አንዱ ስለ አንዱ እንዲጸልይ። በጣም ጥሩ። ኢየሱስ ሮሜ 8:34 ላይ ኢየሱስ ክርስቶስ የሚማልድ ኢየሱስ ክርስቶስ ነው ሲል እኛን ደግሞ ማልዱ ሲባል ዩ ቲንክ አንድ አይነት ቃላቱ አንድ አይነት አይደል? አንድ አይነት ነው። ኦኬ ለምሳሌ አንተ ስለኔ ትማልዳለህ አይደል? አዎ። ኢየሱስ ሮሜ 8:34 ላይ ያ ምልጃ የሚለው ቃል ተጠቅሷል አይደል? አዎ። ኦኬ አንተ ስለኔ ስትማልድና ለክርስቶስ ምልጃ የሚለው ሲነገር አንድ አይነት ነው? ኦኬ እኔ እዚህ ጋር የምረዳበትን እኔ የኔ መረዳት ነው፣ ግን አንተ ትነግረኛለህ። የኔ መረዳት አሁን ሮሜ 8:34 ላይ ኢየሱስ ያማልዳል የሚለውን እኔ የተረዳሁበት መረዳት ለምሳሌ ዮሐንስ አንደኛ ዮሐንስ ላይ ለምሳሌ እኔ አሁን ኢየሱስ ክርስቶስ በአብ ቀኝ ነው ያለው። አክሊል ጥያቄ እሱን አይደለም የኔ ጥያቄ። ለምሳሌ አንተ ስለኔ ትማልዳለህ አይደለ? እማልዳለሁ። ኢየሱስ ክርስቶስም ይማልዳል የሚለው ቃል ሁለቱም ቃላት እኔም አንተ ጋም ለሰዎችም ይነገራል። ለክርስቶስ ተነግሯል አይደል? ተነግሯል። እኔና አንተ ጋር መማለድ የሚለው ሲነገር እኔ ስለ አንተ ስማልድና ክርስቶስ ይማልዳ ሮሜ 8:34 አንድ አይነት ነው? አንድ አይነት ቃሉ አንድ አይነት ነው፣ ግን ፍቾቹ ግን ይለያያሉ። ጎበስን የፈለግኩት ለክርስቶስ ሲነገር እና ለእኛ ሲነገር ልክ በእኛ ሰው ክርስቶስ ሰው ስለሆነ ለእኛ በሚነገረው ልክ ተነገረለት አይደል? ተራበ፣ ተጠማ ተባለ አይደል? ሰው ስለሆነ አይደል? የባሪያን መልክ ያዘ ተባለ አይደል? ከመላእክትም እንኳን አነሰ ተባለ። ምን ስለሆነ ነው? ሰው ስለሆነ አይደል? ሰው ስለሆነ ስለ ስጋዊ ሲነገር ልክ ለእኛ የሚነገረው ነገር ተነገረለት አይደል? ኦኬ አሁን ክርስቶስ ያማልዳ ሲባልና ሰዎች ስለ አንዳቸው ለአንዳቸው ይማልዳሉ ሲባል ልዩነት ያለው ለመሰለ እኛ ለእኛ ሲነገር ጸሎትና ልመናን ያሳያል አይደል? ጸሎትና ልመና ነው ለእኛ ሲነገር አይደል? አዎ። ለክርስቶስ ሲነገር ግን ቤዛነቱን ነው የሚያሳየው አይደል? ቤዛነቱን ጎበዝ፣ ህማሙን፣ መከራውን፣ ደሙን ማፍሰሱን ነው የሚያሳየው አይደል? አዎ። ስለዚህ ያንን ቅዱስ ጳውሎስ አስተውል፣ ሮሜን ሲጽፍ፣ ዕብራውያንን ሲጽፍ፣ ሌሎችን መልእክት ሲጽፍ ከሊቀ ካህናት አገልግሎት ጋር እያያያዘ ሰው ስለሆነ ደግሞ ልክ ሰው በሚረዳው ቋንቋ እየተጠቀመ ገለጠው እንጂ ለምሳሌ ኢየሱስ ክርስቶስ ብርሃን ነው አይደል? ብርሃን ነው። ሐዋርያትም ብርሃን ይባላሉ አይደል? አንድ አይነት ነው እንዴ? ሁለቱም ቃላት እኮ አንድ አይነት ነው አይደል? ሁለቱም ቃላት አንድ አይነት ነው። ምንድነው ልዩነቱ ታዲያ? ለክርስቶስ ብርሃን ሲባል ለሐዋርያቱ ብርሃን እንደተባለው አይደለም ትርጉሙ አይደል? አይደለም። ለክርስቶስ ብርሃን ሲባል የባህሪው ነው ማለት ነው አይደል? ማንም የማይሰጠው ማንም የማያቀመው። ለሐዋርያቱ ግን ብርሃን ሲባል ግን ሰጪ ያላቸው ቀሚ ያላቸው አይደል? ትክክል። የእነሱ የጸጋ ነው ማለት ነው። በጸጋ ያገኙት ነው። በጸጋ ያገኙት። የክርስቶስ ግን የምኑ ነው? የባህሪው ነው። አየው። ስለዚህ ቃላቶችን ከምን አንጻር ተነገረ? ለምን ተነገረ? አውዳዊ ፍቹ ምንድን ነው? የኦዲየንሱ ማን ነበረ? እነዚህ ሁሉ ይታያሉ የሚለው እንድትይዝልኝ ነው። ይቅርታ